በዛሬ ቪዲዮ እነዚህን እጅግ የሚገርም የ1.5 ሚሊዮን ብር አበባ ምን ይባላል አሁን ይሄ አዝነብልኝም አሬኔ ደመራ ነው ኬክ ልበላ ልውጣ ነው አብረን ልበስ እና ማነሽ ሚጡ አለችብን እኮ ይከላይ የምታዩት ውሻ ከመሞቱ በፊት አበበ የተባለ ሰው እንደነበረና ድንገት ወደ ውሻነት እንደተቀየረ ይነገራል። ሰው ጅብ ምናምን ነበር የምናውቀው ደግሞ የሰው ውሻ መጥቷል። ፈጣን ተቀበቶን ፈታለችኝና እንደዚህ አቀባበለች ሹሉ እንዴ እኔ አልፈታም አልኳት። ከዛ እዚህ ጋር ስታደርገው ቀበቶ የመፍታት ጀመረ። በሰደፍ መታይ በሰደፉ ሲመቱኝ ይሄን ማጅራቴን ሲመቱኝ ሰደፉ ተሰበረ። ሰደፉ ሲሰበርበት እንደገና በመጥረቢያ ዛቢያ መታኝ ሞትኩበት። ከልጅ ሚካኤል ጋር ቦክስ መግጠም ፈልጋለሁ። እንግዲህ ልጅ ማይክ ምን ትላለህ? እነዚህንና ሌሎችንም እናንተን ፈታዘና ያደርጋሉ እንዲሁም ደግሞ ግርምትን ይጭራሉ ብሎም የእናንተ ምክርና ተግሳጽ ይፈልጋሉ ብዬ ያሰብኳቸውን ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ። እንዴት ናችሁ? እንኳን ወደ ኤፍራታ ቲዩብ የዩቲዩብ ቻናል በሰላም በጤና በፍቅር መጣችሁ። እንኳን ደህና ቆያችሁኝ። አረፍ በሉ። ያው እንግዲህ እንደተለመደው ይሄ ቤት ምን ይፈልጋል? ፎንቃ ላብ ይፈልጋል። ፍቅር አስጣጡ ደግሞ እጅግ በጣም ቀላል ነው። ሰብስክራይብ በመትል ቀላሙ እንዳለ ሞንደልደለልሽ በተናለች እሷን ነካ በማድረግ እንዲሁም ላይክ እና ሼር እያደረጋችሁ ሐሳብ አስተያየታችሁን ደግሞ ጻፍ በማድረግ ብሎም የሚለቃቸው ቪዲዮዎች በቶሎ እንዲደርሷችሁ የደወል ምልክቷን በመጫን ለዚህ ቤት ፍቅር መስጠት ይቻላል ማለት ነው። እንድሰራባቸው የምትፈልጓቸው ቪዲዮዎች ካሉ ደግሞ የኢንስታግራም የፌስቡክ እንዲሁም የቲክቶክ ገጾች ዲስክሪፕሽን ላይ ተቀምጠዋል። እነሱንም ነካ በማድረግ መላክ ይቻላል። ለማንኛውም ዛሬ በሻሽ ነው እንግዲህ ከቻሳ ያልነው እንዳይደብራችሁ። ወደ ቪዲዮ ጉልጥሚያንስ ዛሬ ደግሞ በጥያቄያችሁ መሰረት ፍቃዱ ከበደን ጎልጥመኗል። ሌሎችም እንዲጎለጠው የምትፈልጓቸውን ጠቁሙን። ጉልጥምታዊ እርምጃ ይወሰድባቸዋል። ሐሳብ አስተያየት ካላችሁ ኮሜንት ልታስቀምጡልኝ ትችላላችሁ። ሪፖስት ማድረግ እንዳይረሳ። እናም አብዮቱ ላይ የሪፖርት ጥቃት የሚያደርሱ አንዳንድ ጽንፈኛ ጉፍጥጦች ስላሉ ሪፖስት በማድረግ የጉልጥምት አብዮት ህዝባዊ ድጋፍ እንዳለው ልናሳያቸው ይገባል። ይመቻችሁ። ምንድን ያስመሰለው ሰውዬ ሰውን ሁሉ ጨረሰው። ፍቄ ይሄንን ካየ በኋላ በእርግጠኝነት ምን እንደሚችል ታውቃላችሁ? ለሀያ ምናምን ዓመት ጠብቄ የኖርኩትን ክብሬን ወሰዱ። ተወሰደ። በቃ ለሰደው። እውነት ትዘገያለች እንጂ ተደብቃ አትቀርም። በገዛ ጓደኛው ተገርቶ ንብረቱንና ሀብቱን ተዘርፎ አምሮን እስኪያስተው ድረስ አልቅሶ ለኢትዮጵያ ሕዝብ አቤት ሲል የነበሩት እኛ አባትን ታስታውሳላችሁ። ጩኸታቸው ዛሬ ፍሬ አፍርቷል። አሁን በደረሰኝ የፍርድ ቤት መረጃ መሰረት ፍትህ መምጣት ጀምሯል። ፍርድ ቤቱ በተከሳሹ ስም ያሉ የባንክ ሂሳቦች በሙሉ እንዳይንቀሳቀሱ በጊዜያዊነት አግዷል። በባህር ዳር ከተማ የሚገኘው የድርጅቱም ንብረት በአስቸኳይ ግምቶች ተሰርቶ ለፍርድ ቤት እንዲቀርብም ታዟል። የሂሳብ አጣሪውም እስካሁን የሰራውን ስራ ቀሪ ስራዎችንም በዝርዝር እንዲያቀርብ ትዕዛዝም ተሰጥቷል። ይህ ማለት ያ የተጭበረበረው ሀብት ወደ ባለቤቱ ለመመለስ ትልቅ እርምጃ ተራምዷል ማለት ነው። የሰው እንባ ከንቱ ሆኖ አይቀርም። ለወንድማችን ፍትህ መምጣት መጀመሩ ትልቅ የምስራች ነው። ዋው! በእውነት በጣም ነበር ይህ ሰው ያሳዘኑኝ። የምር በቃ በተለያየ ሚዲያ ላይ እየቀረቡ ለማስረዳት ምናምን ሲሞክሩ ጭራሽ ተክለ ሃይማኖትማ ዲስሪስፔክት በሚመስል መልኩ ላ ጥያቄ ሲያቀርብላቸው ነበርና ሲሞግታቸው ነበር ምናምን እና ይሄ በጣም መልካም ዜና ነው። ከዚህ በላይ ደግሞ ንብረቶት የለፉበት ንብረቶት በእጆ ገብቶ ለመስማት ያብቃውት። አሜን በሉ። ና ጠጋ ብሎ ወሰደው። ሰርግን ያከበደ እጅግ የሚገርም የ1.5 ሚሊዮን ብር አበባ ሰሞኑ እንግዲህ መነጋገሪያ ሆኗል። $1.5 ሚሊዮን ብር ግን ለአበባ
ማለት ያለው ሰው ምንም ቢያደርግ ላይገርመው ይችላል ግን የሚበላሽ ነገር እኮ ነው አበባ ረስታችሁት ነው እንዴ ታውት ይሄ እንትን ደሃ ያለበት ሀገር ላይ ምናምን የሚለውን እንትን ታውት እሱ ምንም ነው እሱ ግን ለእናንተ ራሱ እንደው የፈለገ የተረፋችሁ ሀብታሞች ብትሆኑ እንደው አበባ በዚህ 1.5 ሚሊዮን ብር ድረስ አውጥቶ የዘንድሮ ሽምግልና መቼስ ያው ሌላ ታሪክ ላይ ነው ምንም ማለት አንችልም ግን 1.5 ሚሊዮን ብር ምን ይባላል አሁን ይሄ በጣም ቆንጆ ሆኖ ምናምን በቃ የምፈልገው እንዳለ ሁሉ ነገሮችን አሟልቶ ማለት ነው የሚጽፈው ቴክስት ካልተነበበልኝ ሬድ ፍላግ ነው ለኔ በጣም ትልቁ ሬድ ፍላግ እኔ እመብርሃንን ቴክስቱ የማይነበብ ሰው በቃ አያስፈልግም እኔ በህይወቴ እንዴት ነው ሰርፎ እኔ ህይወት ለራሴ ከብደኛል አንተን ቴክስት በማንበብ ልጨነቅደኝ እንዴ ሰው እንዴት ነው ኤቢሲዲ ካልተማረ ሰው ጋር ምን አደርጋለሁ እኔ እመብርሃንን እንዴ ኢ መግባት ሲኖርበት አይ ኢ መግባት ሲኖርበት ኤ በቲ ፋንታ ኤክስ ምናምን ነገር ከሚጽፍ ሰው ጋር እንዴት ነው መግባባው ደግሞ ማለት ነው በአካል በቃ በጣም ተጫዋች በቃ አሪፍ ሰው ናቸው ጌታን ማለት ነው ከዛስ ገብተው ቤት ሃይ ኮንጎ ሬድ ፍላግ ነው እንደዚህ አይነት በእውነት እንዳትሆኑ ማርያምን የሚጽፈው ቴክስት ከማይነበብ ሰው ጋር እኔ ማርያም በጣም ነው የሚያስጠላኝ በጣም ለህይወት የመጣለው ነገር ቢኖር የሚጽፈው ቴክስት የማይነበብ ሰው እንዴት ናችሁ ቴክስት አጻጻፍ ላይ ይመች የታባቱ አይማር መጀመሪያ ሃዊ ሃሄው እኔ ግን እንደ ሐሳብ ልነግርሽ የምፈልገው ነገር ምንድነው ለቀጣይ እነዚህን አጥና ብለሽ ከኤ እስከ ዜድ ከሀ እስከ ፐ የፊደል የአማርኛና የእንግሊዝኛ ፊደላትን ይሄ የሚሸጡ አሉ መንገድ ላይ ምናምን እነሱን ገዝተሽ እንደ ጊፍት ስጪው መጀመሪያ ተማር መማር ያስከብራል ሀገርን ያኮራል ኮንጎ ከምትለይ ተማር ብለሽ ፊደል እንደጠና ብታድርጊው መልካም ነው ብዬ አስባለሁ ከምትርቂው ወለከይ እንከርካም እንከርሺ መቆነኒ በለው እንከሰንደል እንከጫና ነፍንጫና እንከሆነና የታባት ኩኹትቻን እዝንኺ ከወለባን ርስኺ አያልቅም እንደ ብሩ ሳርኪ እንከዕቀ ነገንበርኪ ነው ያነሱ ነው የሚበትኑት ለዚህ ቪዲዮ የሚመጥነው ዘፈን ምንድነው መሰላችሁ አዝነበልኝም እንዴ ዘነበኩ ብሩ ዘነበ አይ አሪፍ ነው ደስ ይላል እንደዚህ ሰርጋችሁን በጣም ብዙ ብር አውጥታችሁ ስለሆነ መደግሱት ወንዲ ወጪያችሁን የሚያስረሳ ዝም ብሎ እየዘለሉ ከሚጨፍሩ አብሯችሁ እንዲ ወጪያችሁን የሚያስረሳ እንዲ የሚያርከፈክፍ ሰው ይምጣላችሁ አሜን በሉ እንግዲህ እንዳያችኋት ቲክቶከሯ ልዩ ወርቅ የሽምግልና ፕሮግራም ላይ ችቦ ይሞላ ወገባ የሚለው ሲከፈት እንዴ አሬኔ ደመራ ነው ምናምን ብላለችና ይመችብር ለማንኛውም ኮንግራ ለማለት ወዳለው እንኳን ደስ ያለሽ ቀጣይ ደግሞ ሰርግሽን ባጠሪንም ባንመጣም ለማየት ያብቃል አድርሱላት ለዚያሽ ጠማማ ኤክሴ ቂጧና ይቸገብቻ ፈርት ብላና መኪና ያለው ስቴት ላይ ለሄደችው መቼም ያልፍልህ መኪና መቼም አትገዛ ሁሌ በእግር እንደቋተነህ ነው ብለሽ ነበር ያው በእግሬ እየቋተንኩ ነው ትክክል ነሽ እውነት ነው አንቺ ግን ይብላኝልሽ ጓደኛዬ መኪና ገዝቶ እሱ ቢወስድሽም የመኪና አደጋ አድርሶ ሁለት እግርሽን ስላሳጣሽ ቤት ነሽ አንዳንድ ሴቶች እኮ አሉ መኪና የሌለው ወንድ አካል ጉዳተኛ ነው የሚመስለኝ ምናምን የሚሉ የምሬን ነው ይሄን ይመስላል ሲጨርሱ ቀልዱስ ቀልድ ነው ሴትዮዋን የታርጋቸው ነው ግን በስማም ቅዱስ
ምንድነው? አይ ውበትን ፍለጋ የማይኬድበት ርቀት የለም። ለማንኛውም ኧረ ጎበዝ አጨብጭብ! ኧረ አጨብጭብ! ያላልህ ነው ያለ ኧረ አጨብጭብ! ሰርግ ነው ለዛውም። ኧረ የሐራና አካባቢዋ ተወላጅ ኧረ ጎበዝ አጨብጭብ! ወንዝ ዳር ነው እንደ ሰርጉን የደገሱት። ለፕሮግራሙ ማማር ሲባል ወንዝ ዳር እናድርገው ብለው ነው የሚመስለው። ጠላ የዘንግ ሳናደንቅ አናልፍም። ቡንጫቃ 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 ሀንቃቃ ምን ውስጥ ነው የገባሁት? እናታችሁ ቡንጫቃ ሾንቃቃ ቡንጫቃ ሻንቃቃ ሀጣቃ ምንድን ነው? ዘፈን እኮ ነው የራሴ ዘፈን የራሴ ዘፈን። በምን ቋንቋ? ቋንቋ የለውም የራሴ ነው። ቡንቃቃ ሾንቃቃ ጦንቃቃ ነው ያልኩት። በኢትዮጵያ ውስጥ የሌለ ብሔር ብሔረሰብ ውስጥ ዘፈን ያለው ነው አይደለም። የራሴ ነው። እሺ ቡንቃቃ ቡንጫቃ ቡንቃቃ ሾንቃቃ ጦ የማይታወቅ ነገር አልወደድከውም? ስሜት ነው ቀያሚ ነው። አየት ነው ወላጆች እኮ እግዚአብሔር ይመቻችሁ። ግን ከቃሉ ቡቲክ ጋብራችሁ ተምራችኋል? ለት አዎ በእናትሽ አንቺ አሁን አንድ ያወቅኩት አንቺ ማርያም ማለት ነው። የምሬን ነው ቁም ነገር። ያኔ 7ኛ ክፍል አብረን ስንማር አክስቱ ጋር ነበር የሚማረው። ከዛ ክፍል ውስጥ ካፕል እኔና እሱ ነበር ሲንግል። አብረን ነው ብሎ ጠይቀኝ። እሺ ፍቅር ይዞኛል ካንቺ ምናምን ሲለኝ እኔ ሲጀመር ሲያወራ ወደው የሆነ ቆሽማዳ አልወደውም ነበር። ከዛ አሁን መፈመሱን አይቼ በውስጥ አሰብኩበት። ቤተሰብላሽ ይፍረዱኝ፣ ፋሚሊዎቼ ይፍረዱኝ። አልመልሳለሽ ደጋግሜ ፕሊስ ለቃሉ ቡቲክ አድርሱላት። ክፉ ሰው ነበር እሺ ይበልሽ። አሁን ሲፈምስ ጻፍኩለት ተመችቶኛል። ዛሬ እንግዲህ ልወጣ ነው ከእናቴ ጋር ኬክ ልበላ ልወጣ ነው። አብረን ልበስ እና ልብሴ ይህንን ይመስላል። ጂንስ ሱሪ ከቀሚስ ጋር ነው ከዚች ከጋውን ጋር እና ለብሼ እና አሁን እንግዲህ ለብሼ እመለሳለሁ። ከዛ ግን ድምጿ እየተቀየረ መጣ። አሁን ቲቲ መስላል። አሁን ፀጉራችንን ተከክለን ደግሞ ከስር ሬት አድርጉልኝ። እሺ ፀጉሬን አስተካክዬ እንግዲህ እመለሳለሁ። ፀጉሬን አስተካክዬ ጨርሻለሁ። አሁን ቲቲ መስላል ጂንስ ያደረኩት። አሁን ጫማችንን እናደርጋለን። ጫማዬን እስከማድረግ የት እንዳትሄዱ እና ጫማችን ትመስላለች። አሁን እናርቅ። ካልሲ የለኝም ጋይስ። ካልሲው ከኛ ነው። ጫሜ ብራንድ ኦኬ። ለስማችሁ ዝም ሲከታ ሬት እንዳጋችን እንግጠኛ ወይ ጉድ አለ። ማነሽ? ሚጡ አለችብን እኮ እንዳየ ነው እንግዲህ። ሚጢጢ ጌት ሬዲ ዊዝ ሚ አሳይታናለች። አውትፊቷ በጣም ቆንጆ ሚስ ልዩን ትተኪያለሽ ብለን ተስፋ የምንጥልብሽ ጤኔጥዩዋ ልጅ ነሽ። ግን ምን ተረዳው መሰላችሁ? ስትጀምር እንደ ህፃን ልጅ ነበረ ስታወራ የነበረው። ግን ፋይናሊ እየተቀየረች ሄደችና ወደ መሞላቀቁ ልክ ይሄ አሁን ጌት ሬዲ ዊዝ ሚ ምናምን በብዛት የሚሰሩ ልጆች ካያችሁ የሆነ የሚያወጡት መመነቃቀር መመነፋፈስ ነገር አለና ያ ልክ እንደሆነ ነው እንግዲህ እቺ ጩጬ የተረዳችው። ወደ መሞላቀቁ ገባች። በእርግጥ እቺ ልጅ ህፃን ነች፣ የምታየውን ነው ትክክል መስሏት የምታደርገው። ግን እኔ መናገር የምፈልገው ትልልቅ ሆናችሁ ጌት ሬዲ ዊዝ ሚ ምናምን ፕሮግራም የምትሰሩ ሰዎች ቲክቶክ ላይ ምንድን ነው የሚያንበላጥጣችሁ ነው እኔ የማይገባኝ ነገር። እግዚአብሔር እኔ ምሬን እኮ ነው። የሆነ በቃ ልክ እንደ ግዴታ ሆኗል። በቃ ይሄ
ምናምን በጣም ሀብታም ልጅ ነኝ በጣም እንግሊዘኛ እችላለሁ በጣም ዘናጭ ነኝ እኔ በጣም አራዳ ነኝ ምናምን ከሚል ሐሳብ ይሁን ከምን እንደሆነ አይገባኝም እውነት ለመናገርና ብዙውን ጊዜ ጌት ሬዲ የሚሰሩ ሰዎች በቃ በጣም ነው የሚመናፈሱት የሚሞላቀቁት በቃ ይሁን የሚያስጠላ አይነት እንትንና እኔ የፈጠነ ነው ስክሮል ማድረገው ብታስተካክሉ ጥሩ ነው ባይ ነኝ እውነቴን ነው እንደ ሐሳብ የሆነ ኦቨር አክት እያደረጉ ማውራት ምንም ደስ አይልም በዛ ላይ የምትጠቀማቸው ቃላቶች የሚያስብሉ ናቸውና ያ ልክ የጌት ሬዲ ግዴታ እንትን አይደለም ራሳችሁ ሆናችሁ ስሩ ብትነው እንደዚህ መሆን ኖር አይደለም እንዴ አስደንጋጭ ዜና ሰው ወደ ውሻነት ተቀየረ። በሐዋሳ ከተማ የተከሰተው የአስገራሚ ድርጊት መላውን ከተማ አስደንግጦ ውሏል። ሰው ወደ ውሻ ተቀየረ የተባለ ወሬ ሰደድ እሳት ሆኖ በማህበራዊ ሚዲያ ላይ እየተነጋገረ ይገኛል። ነገሩ እንዲህ ነው። ይህ ከላይ የምታዩት ውሻ ከመሞቱ በፊት አበበ የተባለ ሰው እንደነበረና ድንገት ወደ ውሻነት እንደተቀየረ ይነገራል። በሰዓቱ አበበ ወደ ውሻ ሲቀየር ያዩ ሰዎች በድንጋጤ ጥንቆላ ነው በሚል ሊገሉት ሲያሳድዱታል። ውሻውን በሚገርም ሁኔታ እባካችሁ እኔ አበበ ነኝ አትግደሉኝ እያለ በሰው ድምጽ ይማጸናቸዋል። ሆኖም ግን ሰዎቹ በድንጋጤና በፍርሃት ተሞልተው ድብደባውን ባለማቆማቸው አበበ ወይም ውሻው ህይወቱ አልፏል። በቦታው የነበሩ ሰዎች ድርጊቱ እውን መሆኑን እየመሰከሩ ቢሆኑም ብዙዎች ግን እንዴት ሰው ወደ ውሻ ይለወጣል በሚል ጥርጣሬያቸውን እየገለጹ ይገኛሉ። በአሁን ዘመን እንዲህ አይነት ግርምትን የሚጭርና ለማመን የሚከብድ ክስተት በስፋት እየተነገረ ይገኛል። በተጨማሪም በቦታው የነበሩ የአይን ምስክሮች ነገሩ እውን መሆኑን እየተናገሩ ይገኛሉ። እናንተ ስለዚህ ነገር ምን ትላላችሁ? ሐሳብ አስተያየታችሁን በኮመንት አጋሩን። አበበ ነኝ ተውኝ አደብድቡኝ አለው ሻው በስመ አብ ወወልድ ወመንፈስ ቅዱስ እንግዲህ እውነት ከሆነ ይቅር ይበለኝ ግን እኔ እውነት አልመሰለኝም ተውኝ አደብድቡኝ ኧረ አበበ ነኝ ኧረ አደብድቡኝ አለ እኮ እንደዚህ አይነት ነገሮች ይወራሉ የሰው ጅብ ምናምን ነበር የምናውቀው ደግሞ የሰው ውሻ መጥቷል ለማንኛውም የእውነት ከሆነ እንደዚህ አይነት ነገር ተጠንቀቁ አበበ ነኝ አደብድቡኝ ግን ተመችቶኛል በሶ በልቶ ነው ሳይበላ ነው ግን አበበ ሰዎች እባካችሁ ተጠንቀቁ እኔ ከገጠመኝ ለእናንተ ልንገራችሁ ብዬ ነው እኔ ከተከራየሁበት ግቢ ሁሌ ማታ ማታ ቡና ጠራ ነበር እና እኔ ደግሞ አልሄድም ለስራ ስለማይመቸኝ ማታ ጠጥቼ መተኛት አልችልም እና የሆነ ቀን ባሏ ለስብሰባ ሄዶ ጠራችኝና አይ ይቅርብኝ ዛሬም አልሄድም መስል ብዬ ስላ አንተ ግን ምንድነው ንቀት አለብህ እንዴ ይለኛል ኖስ ያስቀየምነህ ነገር አለ ኧረ እንደዛ አይደለም ለስራ ስለማይመቸኝ ስላ ነገ እኮ እሑድ ነው ማላቅ ይመስላል እንዴ ስራ የለም እኮ አለች እሺ በቃ እሺ እንደዛ ካሰብሽ እመጣለሁ ምናምን ብዬ ስሄድ ቡናው እንደያወራን ቡና አብልታ ጨረስንና ሊሄድ በቃ እሺ ደህና ደሪ ስላት አይ ብቻ የማደር ስለማንችል እፈራለሁ እባክህ እደር አለች እንዴት አድርጌ አድራለሁ ብለሽ ነው ማለት ምን ችግር አለው እዚህ ታድራለህ አለች እሺ በቃ ብዬ ሶፋው ጋር ተኛለሁ ብዬ እኔም ለማደር ወሰንኩኝና ከዛ እሺ ሶፋው ጋር ተኛ ስለ አይ ውስጥ ነው የምንተኛው አለች እንዴት ነው አብረን የምንተኛው ስለ ምን ችግር አለው ባሌ እኮ የለም አለች እንዴ እና ባልሽ ባይኖር ስለ ባሌ ስለሌለ ካንተ ጋር ማድረግ እፈልጋለሁ አለች አረ እንደዛ በጭራሽ አይሆንም ከባልሽ ጋር ማድረግ ትችያለሽ እኔ አልፈልግም አልኳት እኮ ባሌ የለም እያልኩ አይደል እንዳለች እኔ እንደዛ አልፈልግም አልኳት ከዛ እንደዚህ አይመቸኝም ካልሆነ ሊሄድ ስለ እሺ በቃ እዚሁ ከሶፋው ተኛለህ ብላ ፎጣ ላምጣልህ ብላኝ ገባችና ፎጣ ሳይሆን ይዛ ይመጣ ሽጉጥ ነው አሁንስ ይመቻል አይመችህም አለች አረ ምን እያደረግሽ ነው ስለ በላው ልቅፍጠን አለች ምንድነው አንተ አለች አረ እንደዛ አታድርጊ ነው ፈጣን ተቀበቶን ፈታለችኝና እንደዚህ አቀባበለች ሽጉጥ እንዴ እኔ አልፈታም አልኳት ከዛ እዚህ ጋር ስታደርገው ቀበቶ የመፍታት ጀመረ ከዛ ልክ ቀበቶዬን ፈትቼ ሱሪዬን ዝቅ እንዳደረኩኝ የሆነ ነገሩ ትዝ አለኝና ወንዳውነቱ ገፈተርኳት ልጅቷ ማለት ነው ልጅቷን ስገፈትራት ያኔ እንትን እንዳቀባበለችው እኔ ደግሞ ረስቻለሁና ልክ መሮጥ ስጀምር ሱሪዬን ከፍ አድርጌ ታኮሰችብኝና በዚህ ጋር ነው የመታችኝ ከዛ ሞትክባትና ሞቷል ብላ ጥላ ስትል እብለ ተነሳ አይደለ በሰደፍ መታኝ በሰደፉ ሲመቱኝ ይሄን ማጅራቴን ሲመቱኝ ሰደፉ ተሰበረ ሰደፉ ሲሰበርበት እንደገና በመጥረቢያ ዛቢያ መታኝ ሞትኩበት ስሞትበት ዞሮ ቦሮቹን አየና ተመልሰው እንደገና አብየ ብድግ አልኩ ነፍሴን ዘርቼ ብድግ ስል እንደገና መጨረሻ ላይ በገዛ ቆንጭራይ በጎራዴ ነው ረዱኝ ተረተረ ወይስ ምን የጥንቃቄ መልእክት ነው እኔ ሲጀምር ማለት ዳር ቤት ምን ልትሰራ ትሄዳለህ ሲቀጥል ንቀት ነው ስትል አዎ ንቀት ነው አትልም ከዚህ ሁሉ ጥይት መተኳኮስ
እኔ ተረተረት ነው እንደሚያወራው ብዬሽ ከዛስ እደር ስትለኝ አይ አላድርም አልኳት። እባክህ ስትለኝ እሺ አልኳት። ምን አይነት ነው ላላ ነህ እባክህ። ሰላም እንዴት ናችሁ የሀገሬ ልጆች? እጅግ በጣም የምወዳችሁ የማከብራችሁ። ትንሽ ያው ሰሞኑን የቦክስ ወሬ አለ። ይሄ እድል ደግሞ ለእኛም ያስፈልገናል ብዬ አሰብኩኝና ትንሽ ከኔ ጋር ደግሞ ቦክስን የሚወድ ስፖርትን የሚወድ ጓደኛዬ ሙያውን የማከብርለት ልጅ ሚካኤል ነው። ልጅ ሚካኤል ደግሞ በጣም ቦክስ እንደሚወድ ትንሽ ቲክታኩ ላይ ገብቼም ምናምን አይቻለሁ እና ከልጅ ሚካኤል ጋር ቦክስ መግጠም ፈልጋለሁ። ስለዚህ ይሄን ሀሳቤን ተቀብሎ ትንሽ ደግሞ እኔም ስፖርት እንድንሰራ 1 3 ወር 4 ወር ቢሰጠን ወራላ ማይሸሽበት ደስ የሚል የኢንጆይ ማድረግ እንችላለን በቦክስ ማለት ነው። ስለዚህ ለልጅ ሚካኤል አድርሱለት። እንግዲህ እንደሰማችሁት አርቲስት ኪቺኒ ትክክለኛ ስሙ ኪቺኒ ሆነ ይሆን አላውቅም፣ ብቻ ኪቺኒ ብቻ ልጅ ማይክን መግጠም እፈልጋለሁ ምናምን እያለ ነው። እንግዲህ ልጅ ማይክ ምን ትላለህ? ባለፈው ይመስለኛል እዛ የኤምኤምኤ ፋይቱ ላይ ከአንድ ጋርድ ጋር ስትጣላ አይቶ እንዴ ለምን ይሄንን ጥማቱን እኔ ለምን አላስታግስለትም በሚል ነው ኪቺኒ ሙዚቀኛ ኪቺኒ ልጅ ማይክ ድግጠም ያለው። ልጅ ማይክ ይሄንን እንትን ከተቀበለ ዘና ፈታ የሚያደርግ ግጥሚያ ይኖራችኋል ብዬ አስባለሁ። አንተም እየሞዘክ እሱም እየሞዘቀ ጥሩ ትዕይንት እንደምታሳዩን ተስፋ እናደርጋለን። እንግዲህ ከተስማማ ለማንኛውም ውዶቼ የዛሬ ቪዲዮቼ እነዚህን ይመስሉ ነበረ። እንደወደዳችኋቸው ተስፋ አደርጋለሁ። በቀጣይ በሌላ ቆንጆ ቪዲዮዎች እመጣላችኋለሁ። ታዲያ እንግዲህ እንደሚታወቀው ይሄ ቤት ምን ይፈልጋል? ሎቭ ፍቅር ይፈልጋል። ፍቅር አሰጣጡ ደግሞ እጅግ በጣም ቀላል ነው። ሰብስክራይብ የምትል ቀለም ሞንደልደል ያለች በተናለች እሷን ነካ በማድረግ እንዲሁም ላይክ እና ሼር እያደረጋችሁ ሀሳብ አስተያየታችሁን ደግሞ ጻፍ በማድረግ ብሎም የመለቃቸው ቪዲዮዎች በቶሎ እንዲደርሷችሁ የደወል ምልክቷን በመጫን ለዚህ ቤት ፉንቃ መለገስ ይቻላል ማለት ነው። እንድሰራባቸው የምትፈልጓቸው ቪዲዮዎች ካሉ ደግሞ የኢንስታግራም፣ የፌስቡክ እንዲሁም የቲክቶክ ገጾች ዲስክሪፕሽን ላይ ተቀምጠዋል። እነሱንም ነካ በማድረግ ለዚህ ቤት ፍቅር መለገስ ይቻላል። ለማንኛውም የዛሬን አበቃው። ይመቻችሁ፣ ትመቹኛላችሁ። ባይ